በነገራችን ላይ የሆነ አባባል አለ ከአስመሳይ ሰው ከአዞ እንባ ጠብቀኝ ከልለይ ይላሉ እናቶቻችንም ሲተርቱ ማለት ነው። እና ይሄ ልክ ነው ብዬ አስባለሁኝ። ማለት አሁን አብሯችሁ እየበላችሁ እየጠጣችሁ እሱ ግን ከጀርባ ሌላ ሴራ የሚያሴር አለ። እየሳቀ እያሳሳቀ ከጀርባችሁ በቢላ የሚወጋችሁ ሰው አለና በአሁን ሰዓት የእውነት ሰውን ማመን ራሱ የሚከብድበት ጊዜ ላይ ያለ ነው። እግዚአብሔር አምላክ ለሁላችን ልቦና ይስጠን። እንግዲህ ብሩክ ያለማየሁ ልጅ ሂስቶሪ አድርጎላቸዋል። እንግዲህ እናንተ ከዚህ ከሚያስጠላ ስራ እንድትወጡ ነው ኦዲየንስን እየጮኸላችሁ ያለው እንጂ ሌላ ነገር ፈልጎ አይደለም። ማለት የሁሉ ኦዲየንስ እየወደዳችሁ እያከበራችሁ እናንተ ደግሞ በማይሆን ቦታ ስትገኙ ምን ያህል ኦዲየንስ እንደሚከፋ ማወቅ አለባችሁ ማለት ነው። ስለሚወዷችሁ ነው፣ ስለሚያከብሯችሁ ነው። እናንተ የ21 የ35 የ45 የ40 ደቂቃ ቪዲዮ ለቃችሁ ከዛ ኦዲየንሱን ባታንጫጩት ባይነኝ ማለት አለ አይደለ? በቃ የጠበቃችሁት ሰው ባልጠበቃችሁ ቦታ ሲገኝ ይደብራል። አሁን እኛ ጨረቃዎቹ በእንደዚህ አይነት ስራ ጠብቀናቸው አናቅም አይደለ? ጭራሽ ማለት ነው። እነሱ የሚሰሩት ስራ በፊት በስማ ፕራንክ ሲደራረጉ ሬሊ ራሱ ሲሰሩ እንዴት ነበረ የሚያምርባቸው። የእውነት የሆነ ጥራት ያለው ነገር አይሻልም? ተግበስብሶ ምናምን ከማግበስበስ ጥራት ያላት ከመቶ የእውነት 10 ብታገኙ ምርጥ ነው። እየጣፈጣችሁ ትበሉታላችኋ። እየመረራችሁ ብትወጡ ቤቱ የሚሞላ እየመረራችሁ ነዋ። ሶ ጣፋችሁ ብትመርጡ ባይነኝ። እስኪ ዛሬ ምን እንደሆነ እንጠብቃለን። ሜቢ አዲስ ነገር ይኖራል ማለት እዩ ትላንትና ያለ ምክንያት አይደለም ሀብሎ የሰጣት ማለት ብቻ እስካሁን የሁሉ ጊዜ 1 ወር በሙሉ ለብሱት ትላንትና እንዴት ሊሰጣት ቻለ? ሜቢ እሷ ከህይወታቸው ልትወጣ ነው ወይስ ብቻ በቃ አዲስ ነገር እንዳለ ያስታውቃል። ዛሬ ማለት ነው ምን ይሆናል? ሌላ ፍፄና ሀሰን ትላንትና እየተንጫጩ ነበረ። ሀሰን እኮ በቃ እንደመጣለት ነው የሚያወራው። እንዴ ሰው ገደል ሲገባ ዝም ብለህ ገደል ይግባ ይባላል? ይሄ ጓደኝነት ነው አይደለም። ሀሰን ምን ሆናል? የእውነት አንዳንዴ ቆም ብል ሀስበሳ እንዴ አትሄዱ። የፈለገው ነገር እያድርግ እንዴ የፈለገው ነገር ጓደኛ የዛ ጊዜ ጓደኛ ያልሆነ መች ሊሆን ነው እንዴ? አንድ ሰው ሲጠፋ እኮ ዝም ብላችሁ አታዩትም ማለት ወደ ተሳሳተ መንገድ እየሄደ ዝም ብላችሁ ያውን ጓደኛችሁ አትዩት፣ አትሄዱ ይባላል። ሼም ኦን ዩ ሀሰን።